Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲሱ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል ምትሏን ተጫኑ። ሁል ጊዜ ደግሞ ለህዝባችን ይጠቅማሉ፣ ያስተምራሉ ብለን ሐቅነታቸውን አረጋግጠን ነው ወደ እናንተ የምናመጣውና ህዝብ እንዲሰማው አንድና አንድ ነው የምታደርጉት። ላይክ አድርጉት። ላይክ አድርጋችሁ ጀምሩት። ካሁኑ ደቂቃ ጀምሮ ላይክ አድርጋችሁ ጀምሩት። አድማጮች ህዝብ መስማት አለበት። ይህንን ይዘንላችሁ የመጣ ነው የኦሮሞ የድሮ መሪዎችና የአሁን መሪዎች ተሰብስበው ነበር። ተሰብስበው ምንድነው ያሉት? በጣም የሚገርም ነው። ግን ሐቅ ነው የተናገሩት። ያሉትን ግን በዝርዝር እነግራችኋለሁ። ከኛ ጋር ቆዩ። እኛ ለአንድ ሰዓት ምናምን አናቆያችሁ። በዛ ካለ ለሚቀጥለው 5-6 ደቂቃ ነው። ጨርሳችሁ ስሙት እያልኩ ወደዛ እንደፍ አብረን እናዳምጠው። እንግዲህ አድማጮቼ እንደምታያችሁ ያላችሁት እነዚህ የድሮ በኢህአደግ ጊዜ ብዙዎቹ ተማርከው ከደርግ ወታደር ሆነው ቆይተው ተማርከው ከዛ በኋላ ደግሞ ለከፍተኛ ስልጣን የደረሱ የኦሮሞ ተወላጆች ናቸው። አብይ አህመድና ሽመልስ አብዲሳ ሲጨንቃቸው ሮጠው ሂደው የሚያማክሩት እናንተ ነው የምታውቋቸው፣ ህወሓቶች እናንተ ነው የምታውቁት፣ ኤርትራ እናንተ ነው የምታውቁት፣ ሌላውንና አማክሮኝ እያለ ነው የሚጠራቸው። የሚመክሩት ማለት ነው። አሁን ግን የጠሩት እነሱ ናቸው፣ አዛውንቶቹ ናቸው ለስብሰባ የጠሩት። ከዚህ በፊት እንዳልኳችሁ ጠርቶ ምን ይመስላችኋል እንደዚህ ሊሆን ነውና እንደዚህ አስቤ ያለሁና ምን ይመስላችኋል ብሎ ወይ በስልክ ወይ በአካል ጠርቶ ወደ ቤተ መንግስት ወይ ይዘዋቸው ወደ አንዱ ሪዞርት ሄደው የአማክሩኝ የሚል የነበረ እሱ ራሱ አብይ አህመድ ወይ ደግሞ ሽመልስ አብዲሳ ናቸው እንደዛ የሚያደርጉት የነበሩት። አሁን ግን ራሳቸው እንደምታዩዋቸው ያላችሁ አባዱላ ገመዳ ታያላችሁ። በጫፍ በስተ ቀኝ በኩል ያለው የረጅም ጊዜ የመከላከያ ሚኒስተርም ሆኖ ነበር፣ ግን ለረጅም ጊዜ የሰራ አፈ ጉባኤ ሆኖ ነው የኢትዮጵያ። ከዛ ቀጥሎ ጁነዲን ሳዶ ነው። ሁሉንም ብቻ እዛ መታየዋቸው ያላችሁ የኦሮሞ አዛውንቶች ኦሮሚያን ያስተዳደሩ ናቸው። የኦሮሚያ ፕሬዝደንትም ሆነው ነበር። የፌዴራል መንግስትም ከፍተኛ ባለስልጣን ሆነው የሰሩ ናቸው። ማን ናቸው ለማታውቋቸው? አባዱላ ገመዳ ከቀኝ ወደ ግራ ነው የሚሄድ ያለሁት። ከዛ ጁነዲን ሳዶ አለ። ከዛ ደግሞ ኩማ ሚደቅሳ አለ። ከዛ በኋላ ግርማ ብሩ አለ። ገንዘብ ሚኒስተርም ንግድ ሚኒስተርም አምባሳደርም ለራሻም ለአሜሪካም ሆኖ የሰራ ነው። አሁን ይሄ ግርማ ብሩ ከደርግ ጀምሮ ባለስልጣን የነበረ ነው። ከነዚህ ከምታዩዋቸው ያላችሁ የተማረ ነው የሚባለው እሱ ነው፣ ግርማ ብሩ ነው። ከዛ ቀጥሎሽ ወርቅነህ ገበየሁ አለ። ወርቅነህ ገበየሁ ለረጅም ጊዜ ሲሰራበት የነበረው በኢህአደግ ጊዜ የፌዴራል ፖሊስ ዋና ዳይሬክተር ይሁን ዋና አዛዥ የነበረ ነው። ብቻ ወርቅነህ ገበየሁ አሁን የኢጋድ መሪ አድርጎ ተሾሞ ጅቡቲ ቢሮ ሆኖ ነው የሚሰራ ያለው። ከዛ እነ ሽመልስ አብዲሳና አብይ አህመድን በደንብ እንደምታውቋቸው ምንም አልጠራጠርም። እነዚህ የምታዩዋቸው ያላችሁ አዛውንቶች ታዲያ ጠርተው ለአብይ አህመድ ያሉት በቀጥታ ወደ እነሱ ወደ ተናገሩት ነው መወስዳችሁ። ምክንያቱም ጊዜ እንዳንፈጅ ማለት ነው። ብዙ ነገር መተንተን፣ መሰብሰብ፣ መጨበጥ ይቻል ነበር፣ ግን እኛ በቀጥታ ወደ ዋናው ነጥቡ ነው የምንገባው። ስለዚህ ምንድን ነው የሚሉት ያሉት? አሁን ከሁሉ ጋር እየተዋጋን ነው አሉ ከተባሉት ትልልቅ ከተባሉት የኢትዮጵያ ህዝቦች ጋር እየተዋጋን ያለ ነው። ይህንን ለኦሮሞ ህዝብ የማይጠቅም ስራ እየሰራን ነው። ይህንን መንግስት ከወረደ በአንዱም ይሁን በሁሉም ወይም በተዘዋዋሪ በቀጥታም ይሁን በተዘዋዋሪ የኦሮሞ ህዝብ ወደ ኋላ ወደ 500 ዓመት ይመልሱታል። ኦሮሚያ አሁን ብናለማ፣ ኦሮሚያ ብዙ ፋብሪካዎች ብንተክል፣ ኦሮሚያ ብዙ ነገር ብናደርግ እንዳለ ይጠፋል፣ ይወድማል። ከሁሉ ጋር እየተዋጋን ነው። ምንድን ነው የምናደርገው ያለ ነው? የምንገባበት የምንወጣበት አተን ያለ ነው። እባክህን ተረጋጋ፣ በሰላም ለመፍታት ሞክር። ምክንያቱም ከአማራ ጋር ተጣልተህ፣ ከትግራይ ጋር ተጣልተህ፣ ከኦሮሞ ጋር ተጣልተህ፣
ከራሱ ከህዝባችን ጋር ከኤርትራ ጋር ተጣልተህ ከማጋ ነው የምትስማማው? ሌሎች ክልሎችም የማይሆነባቸው ብንናገር እንጠፋለን ብለው ነው እንጂ እነሱ ያሉትን ቃል በቃል ነው የምነግራቸው ያለሁኝ። እነሱ የተናገሩትን የማይሆን ሆኖባቸው ፈርተው ነው እንጂ እድል ካገኙ ለኦሮሞ ህዝብ ጠንቅ እየተውንለት ነው። ስለዚህ ምንድን ነው የምናደርገው? እስቲ ቁጭ ብለን እንመካከር ብለው ለአብይ አህመድና ለሽመልስ፣ ዋናው ለአብይ አህመድ፣ ሽመልስ አብዲሳ እንኳን ምንም የተናገረው ነገር የለም ለአብይ አህመድ። እነሱ አዛውንቶቹ ግን አንድ በአንድ ችግር ይፈጠራል፣ ከሁሉ ጋር ተዋግተን አናሸንፍም፣ ሁሉንም በኃይል ልናንበረክክ አንችልም፣ አካሄዳችን መቀየር አለብን፣ ለህዝባችን ጠንቅ እየተውንለት ነው። ትግራይ እንኳን ይሄ በሐቅ የተናገረዋል ያልኳችሁ እዚህ ነው። ትግራይ ምንም ሳትለማ ምንም ነገር ሳይኖራት አንዲት ነገር ትግራይ ላይ ሳይሰሩ የወያኔ መንግስት ኢትዮጵያን ሲያለማ የነበረ እንኳን ትግራይ ለምታለች በሀብት ተጥለቅልቃለች እየተባለ እየተወራ ያለችው በግላቸው ጥሮ ግረው የሰሩትን ግለሰቦች እንኳን ምን ያህል ወድሞ እንዳለ እያየኸው ነው። ስለዚህ አሁን ይህንን ነገር መቆም አለበት ብለው ለአብይ አህመድ ይነግሩታል። አብይ አህመድ ደግሞ ዋናው እናንተ ከሱ ጋር የኖራችሁት በረሃ ላይም ይሁን ከተማ ውስጥም ይሁን በአስተዳደርም ከታች ወደ ላይ ያወጣችሁ ወያኔ ነው። እሱን ብቻ ያዙልኝ፣ ሌላው ምንም ችግር የለውም። ፋኖም ቢሆን ኦላም ቢሆን ምንም ችግር የለውም። ዋናው እናንተ ከቻላችሁ አንደኛ እዚህ አዲስ አበባ ባለው ሀብታቸው እነዚህ ጀነራሎች፣ የትግራይ ጀነራሎች ባለው ንብረታቸው እንደ ማንኛውም ወታደር የሰሩትን ንብረት ቤት በሱ አርጋችሁ በሌላም ደውላችሁ አነጋግሯቸው፣ እንዲረጋጉ አድርጓቸው። ከነሱ ጋር ጦርነት ከተጀመረ ነው የማይቆመው። እነሱ ከጀመሩት ከሁሉ ጋር ይያያዛል፣ ወይኛ ከነሱ ጋር ጀመርነው ከሁሉ ጋር ይያያዛል። ስለዚህ መስራት የምትችሉ ከሆነ አመላቸውን ጠባያቸውንም ስለምታውቁ አብረው አደጓችሁ ስለሆነ ቋንቋቸውንም ስለምትናገሩ ለትግራይ ጀነራሎችን አረጋጉልኝ፣ ሌላው ተውት ብሎ ተናግሯቸው እነሱም መልሰው አረ እሱ ብቻ አይደለም አሁን ያልከውን ትክክል ነው፣ ግን የአማራ ህዝብም የአማራ ወጣትም እንደ ጎርፍ እየወጣ ነው፣ እንደ ጎርፍ እየወጣ ነው። ከፍተኛ አደጋ የሚሆንብን ደግሞ የአማራ ህዝብ ነው፣ የአማራ ወጣት ነው። የአማራ ወጣት ኦሮሚያ በሙሉ ውስጥ አለ። የአማራ ወጣት ከኦሮሞ ጋር ቅርብ ያለው እሱ ነው። የኦሮሚያ ህዝብ አማራ ክልል ውስጥ አለ። ስለዚህ እነሱም ከፍተኛ የሆነ አደጋ ያደርሱብናል። ስለዚህ ይህንን ነገር የምንፈታበት አፈታት መነጋገር ነው ያለብን። አንዱን ንቆ አንዱ መተው የለም። ኤርትራ ሌላ ሀገር ነው። እሱን የሀገርህን ውስጥ ሰላም ከፈታህ የሀገርህን የኢትዮጵያ የአማራውም የትግራዩም የኦሮሞም ተረጋግተህ በሰላማዊ ከፈታኸው ነው እንጂ የተያያዘ ነው። ሁሉንም ክልሎች አንድ አይነት ጥያቄ ነው ያለው። ከትግራይ ጋም ከአማራ ጋም ያለው አንድ አይነት ነው። ስለዚህ በሰላም እንፍታው ግድ የለህም ብሎ እሱ ደግሞ ጠንከር ብሎ መረር ብሎ ያላቸው ምንድን ነው? አይ ግድ የላችሁም እናንተ ከቻላችሁ ባላችሁ ግንኙነት ድሮ ጀምሮ አብራችሁ ስለሰራችሁ አብራችሁ ስለኖራችሁ ትግራይ ውስጥም ሂዳችሁ ቆላ ተንቤን ላይ ትምህርት ቤትም ሰርታችሁ ነበር። እዛም ተቀምጧችሁ የትግራይ ህዝብ በደንብ ተቀብሎን አብልቶን አጠጥቶን አሳርፎን ነበር ብላችሁ ስለምትናገሩ ሂዳችሁ ብትናገሯቸው እነሱ ሊያምኗችሁ ይችላሉ። እኔ ብናገር የሚያምነኝ ሰው የለም። ስለዚህ ከቻላችሁ የትግራይ ጀነራሎችን ለማረጋጋት ሞክሩልኝ። ከትግራይ ጋር ጦርነት ከተነሳ አበቃለት ማለት ነው፣ እውነታችሁን ነው ብለዋል። አንድ እሱ ነው። ሁለተኛው ደግሞ ሽመልስ አብዲሳም አማካሪዎች አሉት፣ ከፍተኛ አማካሪዎች። የሚገርማችሁ
የውጭ አማካሪዎች ነው የምናግራቸው ያለው። የአገር ውስጡ እነዚህ ነው የሚያማክሩት። የውጭ አማካሪዎችም አሉት ከጀርመኖች፣ አሜሪካኖች ሳይቀር። ስለዚህ እነሱ በሚመክሩት ያሉት መከሩኝ የሚል ያለው አደጋ ለህዝባችን እያመጣን ነው። ትክክል ናቸው እነሱም። እንዳውም አብይ አህመድ ፈገግ ብሎ እንዴ አንተም ከእነሱ ጋር ተመካከረህ ነው እንዴ መጣኸው ብሎ ጠየቀው ይባላል። እና አሁን ማድረግ ያለብን ያለው የሽመልስ አብዲሳ ደግሞ የኦሮሚያ ክልል ባጀት እንዳለ ሁሉንም ነገር አቁመን ወጣቱን ማሰልጠን አለብን። ወጣቱን ለውትድርና ማዘጋጀት አለብን። ካልተዘጋጀ ካልታጠቀ ከተቻለ በሰላም የኢትዮጵያ እንፈተዋለን። ካልሆነ ግን ራሱ እንዲከላከል የኦሮሚያ ወጣት መታጠቅ አለበት። ስለሆነም በተቻለ መጠን ያለን ንብረት ያለን ሀብት በሙሉ ለመሳሪያ መግዣና ለማሰልጠኛ ለማስታጠቂያ ማድረግ አለብን። ስለዚህ ምንድን ነው የሚለው ያለው በተዘዋዋሪ የኦሮሚያ ወጣት በሙሉ ይታያችሁ እንግዲህ በሚሊዮኖች የሚቆጠር ነው። ወታደር ማድረግ አለብን፣ ማስታጠቅ አለብን። ቢያንስ ባይታጠቅ እንኳን ወታደራዊ ልምምድ ማድረግ መሰልጠን አለበት። አለበለዚያ ግን ችግር ውስጥ ላይ ነው ያለ ነው። በተለይ የትግራይ ሰራዊት አሸንፎ አዲስ አበባ ከተቆጣጠረ የትግራይ ሰራዊት እንኳን በቀጥታ ባይጎዳው ለኦሮሞ ህዝብ በደል ደርሶብናል የሚሉ ብሔር ብሔረሰቦች በሙሉ ኦሮሚያን ያጠፏታል። 500 ዓመት ይታያችሁ፣ 500 ዓመት ወደኋላ ይመልሷታል። ይሄ እኔ ቃል አይደለም፣ የሽመልስ የተናገረው ነው። 500 ዓመት ወደኋላ ይመልሷታል ብሎ የተናገረውን ነው የተናገረው አሉ ለአብይ አህመድ። እና በከፍተኛ ፍርሃት እኛ የምንሄድበት የምንሸሽበት ነው የምናጣው፣ ምንድን ነው የምናደርግ ያለ ነው ብሎ በከፍተኛ ፍርሃት ነው ያነገሩት ለአብይ አህመድ አሉ። አድማጮች ይሄ ነው የምንላቸው ያለ ነው። የፈለገ ነገር ባንኩንም ታንኩንም እንዳጋጣሚ ሆኖ እጄ ላይ ገብተዋል ብለህ የምትሰራውን በተለይ ህዝብን እንደ ህዝብ ያለምንም ጥፋቱ በኦሮሚያ ክልል የሚኖር በአዲስ አበባ የሚኖር በሌሎች ክልሎችም የሚኖር የኦሮሚያ የአማራ የትግራይ ወጣቱን የሚሰቃየ ያለው በተለይ የአማራና የትግራይ እና ኤርትራውያን ላይ የሚደርስ ያለውን ወንጀል ተቆጥሮ ተሰፍሮ የማያልቅ ነው። ንብረታቸው በሙሉ ተዘርፈዋል። ሌላ ይቅር ነግሬያቸዋለሁ። አዲስ አበባ ውስጥ ደውሎ የነገረኝ ንብረቴን ዘርፈው ኮንዶሚኒየም ሳይቀር ወደ እነሱ እንዲዞሩላቸው አድርጌላቸው እያለሁ እኔ ያየሁ እዛ ቆሜ እያለሁ እጄና እግሬና ጠፍንገው አስረው በካቴና ሚስቴንም ደፈሯት ብሎ የነገረን ሰው አለ። እንደዚህ አይነት በደል ነው የሚደርስ ያለው። ወጥተህ ኡኡ ብለህም አትጮህበት። ለምን አትከስም? ለምን እንደዚህ ብለህ አትናገርም ስለው ከማጋ ልኖር እኔ እኮ ከቤቴ ስወጣ ከጎረቤቶቼ ይህንን እንኳን ቢሰሙ ለማንም እንዳትናገር ነው ያልኳት። ለሷም ለማንም አንናገርም። ምክንያቱም ይህንን ብንናገር ማን ነው ዞር መሳቂያ መሳለቂያ ነው የምንሆነው። የሚያናገረን ሰው እንኳን አይኖርም። እኔ እኮ አሁን ወደ ቤት ስወጣ ከቤቴም ስወጣም ይሁን ሰፈሬ ላይ ቢሆንም የተከበርኩ ሰው ነኝ። ስለዚህ አሁን ወጥቼ ብናገር ግን የኢትዮጵያ ባህል በተለይ ደግሞ የትግራይ ባህል አውቀዋለሁኝ። አንተ እንደዚህ ብለው ነው የሚሰድቡኝ እና ምንም ማድረግ ስላልቻልኩኝ እሷም ላደናት አልቻልኩም። የእሷ ጥፋትም ምንም ነገር የለውም። አንዲት ጥፋት አልሰራችም እያለች እርዱኝ እያለች ነው የተደረገው። ግን ይህን ያክል በደል ነው ያደረሱብን። በእኔ የደረሰ በሌላው ላይ መድረስ እንዲደርስ አልፈልግም። ስለሆነስ እባካችሁ ይህን ነገር ልሳን ሁኑን ብሎ ደውሎ የነገረን የዛሬ 3 ወር አካባቢ አፕሎድ አድርገንላችኋል። ሂዳችሁ ማየት ትችላላችሁ ቪዲዮውን አድማጮች። ኤግዛክት ደይቱ አሁን ማስታወስ ስለማልችል ነው። እና ይህንን ያለው አድማጮች በከፍተኛ ፍርሃትና ጭንቅ ውስጥ የገባው የኦሮሞ ብልጽግና አሁን የምንሸሽበት አጣን እያለ ነው። ቅርብ እንደሆነ የሚሸሹበት የሚባረሩበት በደንብ ገብቷቸዋል። ነገሮች ከአቅማቸው ከቁጥራቸው ውጭ እየሆኑ እንደሆነ ገብተዋቸዋል አድማጮች። ይህንን እያልኩኝ ለአሁን እዚህ ይበቃኛል።
ሰላሙን ያምጣልን። እኛ ሰላም ነው የምንፈልገው። ሰላም ከሌለ የፈለገ ነገር ቢኖርህ ዋጋ የለውም። የአእምሮ ሰላም፣ የቤትህ ሰላም፣ የአገርህ ሰላም ከሌለ ምንም ነገር ጥቅም የለውም። የበላኸውም አይስማማህም፣ ብትተኛም እንቅልፍ አይወስድህም። እየተገላበጥክ ነው የምታድረው፣ እየተጨነቅክ ነው የምታድረው። እነዚህ ሰዎችም እንደዛ ነው ያሉት። ከዚህ ያውጣችሁ ነው የምላችሁ። ከነዚህ ያውጣችሁ። ለአንድ ግለሰብ ንግስና ብለው ራሳቸውን የተከበሩበትን ዝም ብለው ሰላማዊ ሆነው ጥሮታቸውን መጠቀም የሚችሉትን በማይሆን ነገር ተጠምደው አሁን የት ነው የምንጠፋው እያሉ ነው ያሉት። በ80 ቤቶች ውስጥ ሊገቡ ያሉ ሰዎች ናቸው። እንደምታዩዋቸው አዛውንቶች ናቸው። ከ74 75 በላይ እንደሚሆኑ ሁሉንም እርግጠኛ ነኝ፣ ከነዚህ ከሁለቱ ከሽመልስና ከአብይ በስተቀር። ግን መሸሻ መውጫ መጥፊያም የለንም፣ እባክህን ሰላም ፍጠር እያሉት ነው። ትክክለኛ ምክር ነው እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ።